ቁልፉን ስጪኝ። ያውልስ ምን ውስጥ ነበር? የኔ ልጅ አንቺን ፈልጎ ነው ማለት ነው? በጣም አመሰግናለሁ። እሺ ቲቲ፣ እኔ አሁን ላይ ደህና ነኝ። በቃ ደህና ነኝ። የት አለች? ወይኔ ታኔ ቀረኝ። መውጣቷን እርግጠኛ ነህ? አይቻታለሁ። ሞገስ ራሷን አሰገናት። አልሞተችም። ሞገስ ይሄ ለእኔ ተአምር እኮ ነው። ለእኔ ይሄ የማይታመን ተአምር ነው። ህልም የሚመስል ድጋሚ የመወለድ ያክል ነው። ሞገስ መድብል ልምጣና በቃ አብረን እንፈልጋት። በገሬው ሞታይ ፈሬው ቆራጡ ጀግናው መድብል ዛሬም ተሳካለት። ሰገን አመለጠች። ሞጌ በአክሊሉ እጅ ገባ። እጅግ ያሳዝናል። ገዳይ ሲያረፋፍድ ሟች ይገሰግሳል ነው። የሰገን ነጻነት ሲታወጅ ሞጌ ደግሞ አጣብቂኝ ውስጥ ገባ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ ሰገን እጅግ የሚገርም ነገር ተፈጥሯል ዛሬ። ጀግናው መድብል ቃሉ የማይታጠፍ የተፋው ምራቅ የማይደርቀው ያላትን ከመፈጸም ወደ ኋላ የማይለው አንዴ ከተናገረ ቃሉ ወደ ኋላ የማይፈገፍግ አንበሳው አይበገሬው ጥላቶቹ የመሰከሩለት ያለውን አሳካ። በሩን ከፈተላት። ነፃነቷን አወጀ። ሰገን ከቤት ወጣች። አክሊሉ ጨለለ። ሞጌ አጣብቂኝ ውስጥ ገባ። እንዴት ናችሁልኝ ውድና የተከበራችሁ አድማጭ ተመልካቾቼ? ደግዬ ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ ለቡሄ በዓል ብያለሁ በድጋሚ። በመቀጠል እንግዲህ በጉጉትን ሲጠበቅ የነበረው ብዙ ውጣ ውረዶችን አልፎ ሊታሰብ ሊገመት የማይችለው ነገር የመድብል ደፋርነት ዛሬም በድጋሚ ጀብዱን አይተናል። አክሊሉ ዛሬ ጨጓራው ተላጠ። ሞጌ አጣብቂኝ ውስጥ ገባ። ሰገን ነፃ ወጣች። ሞገስ ሳያስበው አጣብቂኝ ውስጥ ገባ። መድብል እንግዲህ እንደተናገረውና እንደፎከረው እውነቱን አረጋገጠ። ሰገን በህይወት እንዳለችና በሩን እንደከፈተላት ዛሬ የሚገርም ጀብድ አየን። ጀግና እንደዚህ ነው። ጀግና የተግባር ሰው እንጂ የወሬ ሰው አይደለም። አክሊሉ ዛሬ ተሸነፈ። ሞጌ ግን አጣብቂኝ ውስጥ ገባ። አንዳንድ ጊዜ በህይወታችን አጣብቂኝ ሲመጣ፣ ፈተና ሲመጣ መታገስ ዋጋ አለውና ሉላ ቆይ ጠብቅ ተረጋጋ እንዳለችው ቢረጋጋ ሞገስ እንደምንም ብለ ወደ ሆስፒታል ሄድ ቢለው መድብልን አክሊሉ አይከተለውም ነበረ። በእርግጠኝነት በዚህ ሌሊት ምን ትሰራለህ ከዛ ጀብደኛ አረመኔ ጋር ግንኙነት አለ ወይ በማለት እንግዲህ አክሊሉ ሞገስን ሊጎዳው ይችላል የሚል ግምት አለኝ። ሰገን እንግዲህ አምልጣለች። ማን ነው የሚቀበላት? ሰገን ወደ ግድግዳው ተለጥፋ ባትደበቅ ሞገስ ያገኛት ነበረ። ምክንያቱም በጥርጣሬ ሞገስ ከውጭ ሆኖ እየተጠባበቃት ስለነበረ። ግን አክሊሉ በድጋሚ ሰው ልኮ ሊያስይዘኝ ነው ብላ ስላሰበች ወደ ሆነ አጥር ተለጠፈች። ጨለማ ስለሆነ ትኩረት አላረገም። ከዛ አንጻር በጣም የሚገርም ስራ የሞገስና የመድብል መናበብ ዛሬ ድል ለሆኑ ለመድብል ሆኗል። የሚያሳዝነው ግን የዚህ ገፈት ቀማሽ የአክሊሉ ጭካኔ በሞገስ ላይም ሊደርስ ነው። አክሊሉ እሳት ጎርሷል፣ እሳት ለብሷል። አሸንፈዋለሁ፣ ገድዬ ቀብረዋለሁ እንዳለው እንግዲህ እሱ ስለተሸነፈ ንዴቱ መወጣት ይፈልጋል እና ሞገስን በንዴት እንዳይጎዳው በንዴት እንዳይገለው የሚል ስጋት አለ። በጣም የሚገርመው ነገር እንግዲህ እቴቴ ናት። እቴቴ ራሱ በቀላል እንደ ቀልድ የተናገረችው ባለቤቴ ከጠፋ 10 ዓመት ሆነው የት እንዳለ አላውቅም፣ እባክህን ተወኝ፣ አትጉዳኝ እያለች እንግዲህ መድብል እንደዛ ቁልፉን አምጪ እያለች ሲታገላት ያ የተናገረችው ቃል እውነት አክሊሉ አባቱን ገሎ ቀብሮታል የሚለውን ቆቅልሽ በዚህ ይፈታል ማለት ነው። ግን ደስ የሚለው ነገር መድብል ዛሬም አሸናፊ ነው። አክሊሉ ዛሬ ለትንሽ መድብል ሊገለው ነበረ፣ ግን
ሁልጊዜ ብልሃት፣ ትዕግስት ያለው ሰው ሁልጊዜ አሸናፊ ነው። ሰገን አመለጠች። ሰገን ነፃ ወጣች። ሰገን ነፃነቷ ተረጋገጠ። ሞጌ ግን አጣብቂኝ ውስጥ ገባ። ምን ያደርገው ይሆን? የት እየሄድክ ነው? በማለት እንግዲህ በመደብደብና በመተኮስ እንዲሁ ያልፈዋል ወይስ ተከታትሎ የሚሄድበትን ይደርስበታል? እጅግ የሚያሳዝነው ነገር ግን የኋላ ማንነታቸውን ካወቀ በጣም አደጋ ነው፣ በጣም ማለት ነው። ይህ እንደማይሆን ተስፋ እናደርጋለን። አለበለዚያ ግን የት ልትሄድ ነው የት ነህ ምናምን ብሎ ካላስቆሙ ዝም ብሎ ከተከታተለው እነ መድብልና እነ ሞገስ እንደሚተዋወቁ ከዚህ ሁሉ ጀርባ ሞገስ እንዳለበት ካወቀ በጣም ከባድ ነው ኬዙ። ኤኒዌይ ሰገን አሁን የት ነው የምትሄደው? ማን ነው የሚቀበላት? የት ሄዳ ነው የምትጠጋው? እንዴትስ ነው የሚያገኛት? እንዴትስ ነው የሚሆነው የሚለው ነገር በጣም አጓጊና ልብ አንጠልጣይ ነው። ለ10 ዓመት ጥያቄ የሆነለት እንቆቅልሽ ለመድብል ተመልሶለታል። ትልቁ ጥያቄ ግን አሁንም በድጋሜ እና አክሊሉ እጅ እንዳትገባ ሞጌ ላይ ጉዳት አድርሶ በእሱ አስፈራርቶ መልሶ ሌላ ጣጣ እንዳያመጣቸው። ክፋትና ተንኮል፣ ጨካኝነትና ረመኔነት የተለማመደው አክሊሉ እናቱ አሁንም የልጇን ክፉነት አልተረዳችም፣ የልጇን አረመኔነት አላወቀችም። ስለዚህ ሰገን ወደዛ ቤት ተመልሳ የምትገባ ከሆነ በጣም ያሳዝናል። የምር በድጋሚ መያዝ የለባትም። አይደለም ሰገን፣ መድብል፣ ሞገስ ራሱ አክሊሉ ተከታትሎ ባይደርስባቸው አሪፍ ነው። ከዛ ከበር ሲወጣ የልትሄድ ነው? ከዛ አረመኔ ጋር አብረህ ነበር ወይ? መጥችን አፋልገኝ ስለተኝቷል ያለች ሚስትህ የት ሆነ ነው? አሁን በዚህ ሌሊት የት ልትወጣ ነው ብሎ ካላወራው በስተቀር ዝም ብሎ የሚሄድበትን ከተከታተለው በእርግጠኝነት ሞገስና መድብልን ያገኛቸዋል። በጣም ያሳዝናል። መጨረሻው ምንድን ነው? እጅግ አጓጊና ልብ አንጠልጣይ ነው። ስለዚህ ከዚህ ሁሉ ጀርባ ወርዞ ደላላውም አለህበት፣ እጅና ጓንት ሆናችሁ የተጫወታችሁብኝ ያላችሁት እያለ እንግዲህ አክሊሉ አሁን ሁሉም እቅድ ተከሽፎበታል። ሰገን አምልጣለች፣ መድብል አሸንፎታል፣ ቤቱ አይሸጥም፣ ታግዷል። ይህ ሁሉ ሴራ የተጠነና የተቀናጀ ስራ ሆኖ ነው እንጂ በምንም ታምር እንደዚህ ሊሆን አይችልም። ከጀርባዬ ያላችሁት እናንተ ናችሁ በማለት እንግዲህ እነሱን ሊጎዳቸው ይችላል። አክሊሉ አሁን እሳት ጎርሷ እሳት ለብሷል። ያገኘው ላይ እልኩን መወጫ ነው የሚፈልገውና በጣም ከባድ ነው። ምን ይፈጠራል? ሁላችንም በጉጉት እንጠብቀዋለን። ድል ለጀግናው መድብል፣ ድል ለሰገን። 10 ዓመት በር የተዘጋባት በአፍቃሪዋ በመጀመሪያዋ መድብል ተከፈተላት። ምን ይፈጠራል? ቀጣይ በጉጉት